Consider the graph of the rational function given below. Then which of the following rational function is represented by the above graph ይለናል። እንግዲህ ያሳሳል ነው እዚህ ጋር ከታች አምጥተናል ግን ያው አባቭ ይላል። እዚህ ጋር ተመልከቱ እቺ ስንት ናት? 1 ናት። እዚህ ጋር ደግሞ እቺ -1 ናት። -1 ናት። ሌላ ሆሪዞንታል አሲምቶታችንን ስናይ ራሱ ኤክስ አክሲስ ነው። ይሄ ከሆነ ደግሞ ኤክስ አክሲስ ወይም y = 0 ከሆነ አሲምቶታችን ምን መናገር እንችላለን ማለት ነው? ኒውመሬተሩ ከላይ ያለው ማለት ነው x ኦቨር ምን x² የዚህ አይነት ቅርጽ ይኖረዋል ማለት ነው። ይሄ ማለት ምን ማለት ነው? የታችኛው ዲግሪ ቢያንስ በአንድ ይበልጣል ከላይኛው ማለት ነው። x² ከሆነ ኦቨር ምን x³ በአንድ ይበልጣል እንደው ቢያንስ ማለት ነው። ቢያንስ ከዛ በላይም ሊበልጥ ይችላል። አሁን እንግዲህ እነዚህ ሁለቱን ስናይ የዚህ ፓወር ስንት ነው? 2 ነው። የዚህ ፓወር 2 ነው። ስለዚህ ሆሪዞንታል አሲምቶቱ -1 ላይ መሆን ነበረበት። ስለዚህ ይሄንን አንቀበልም ማለት ነው። ሌላ እዚህ ጋር ደግሞ እንምጣ። ይሄም 2 ነው፣ ይሄም 2 ነው። ሆሪዞንታል አሲምቶቱ 1 ላይ መሆን አለበት። ያው ሬሾ ስለምንወስድ እዚህ ጋር y -1 መሆን ነበረበት። እዚህ ጋር y = 1 መሆን ነበረበት ሬሾ ስለምንወስድ ማለት ነው። ነገር ግን ይሄ ሆሪዞንታል አሲምቶት የለም። ስለዚህ አንቀበልም ማለት ነው። እነዚህ ሁለቱን በዚህ መልኩ ማጥፋት እንችላለን። ሌላ ቨርቲካል አሲምቶት አለን። ቨርቲካል አሲምቶት ዲኖሚኔተሩ 0 የሚሆንበት ቦታ ማለት ነው። ይሄንን እዩ x² + 1 አንደር ሪል ነምበር ምን አይሆንም 0 ሊሆን አይችልም አንደር ሪል ነምበር ሲስተም። ስለዚህ ይሄንንም እናስወግዳለን። እዚህ ጋር ስንመጣስ x² - 1 ይሄ እንዴት ፋክተር ይደረጋል? x + 1 ታይምስ x - 1። ስለዚህ ከዚህ ላይ ሆሪዞንታል ቨርቲካል አሲምቶታችንን ብናወጣ x = 1 እና x = -1 ይሆናል። ኤግዛክትሊ ግራፉ ላይ እንደተሰጠው ማለት ነው። ስለዚህ መልሳችን ምን ይሆናል? b ይሆናል። 12ኛ ጥያቄ ኮንሲደር ዘ ፋንክሽን f of x = ይሄ on this interval ልብ አድርጉ ይሄ ኦፕን ኢንተርቫል ነው። then which of the following points is local minimum and local maximum ይለናል። እንግዲህ ልብ አድርጉ ሎካል ሚኒመም እና ማክሲመም ይለናል ማለት ነው። ስለዚህ ከዚህ ላይ አሁን ምን መረዳት እንችላለን? እዚህ ጋር የምናገኘው የy ቫልዩ ስሞለር መሆን አለበት ወይም ስሞለስት መሆን አለበት። እዚህ ጋርስ ትልቅ ላርጀር መሆን አለበት ማለት ነው። የምን ቫልዩ? የy ቫልዩ። ስለዚህ የyን እስኪ የyን ብናይ አሁን እዚህ ጋር ኦፍ ኮርስ ስሞለስት ነው 3 -27 እና 3ን ስናስተያይ ማለት ነው። እዚህ ጋር ስንመጣ ደግሞ ይሄ 3 ነው፣ ይሄ -1 ነው። ይሄ ሚኒመም ሆኖ ይሄ ማክሲመም ሊሆን አይችልም። ይሄንን እናስወግዳለን ማለት ነው። እዚህ ጋርም ስንመጣ ይሄ 3 ነው፣ ይሄ -27 ነው። ይሄ ሚኒመም ሆኖ ይሄ ማክሲመም ሊሆን አይችልም። ይሄንንም እናስወግዳለን ማለት ነው። ስለዚህ መልሳችን ወይ a ወይ d እንደሆነ ማወቅ እንችላለን። ምክንያቱም ይሄ -1 ነው፣ ይሄ 3 ነው። 3 ማክሲመሙ ይበልጣልና ማለት ነው። አሁን ቀጥታ ክሪቲካል ቫልዩዎቹን ወደ መፈለግ እንሄዳለን። ክሪቲካል ቫልዩን ፈርስት ዴሪቬቲቭን ከ0 ጋር እኩል በማድረግ ነው የምናገኘው። አሁን x³ f ዴሪቬቲቭ ኦፍ x = ይሄን ዴሪቬቲቭ ስናደርግ 3x² - 6x ይሆናል። ይሄንን =0 ማለት አለብን ማለት ነው ክሪቲካል ቫልዩዎቹን ለማግኘት። እሺ 3x ኮመን ቢወሰድ እዚች ጋር x ትቀራለች ማይነስ እዚህ ጋር ደግሞ 2 ይቀራል እኩል ይሆናል 0። ከዚህ ላይ x = 0 እና x = 2 እናገኛለን ማለት ነው። ይሄንን እናገኛለን። እሺ ሌላ እዚች ጋር ተመልከቱ -2 ምትላለች። -2 0 አለ በርግጥ -2 ግን ምን ክሪቲካል ነምበር አይደለም። እዚህ ጋር ይሄ ምናልባት ክሎዝድ ኢንተርቫል ሆኖ ቢሆን ኖሮ ቺን ቫልዩ እንወስድ ነበር፣ ግን ይሄ ኦፕን ኢንተርቫል ነው። ስለዚህ ቀጥታ ምንን መውሰድ እንችላለን ማለት ነው? እንደመልስ ዲን መውሰድ እንችላለን። ሌላ ሎካል ሚኒመሙንና ማክሲመሙን ለመለየት f ሰከንድ ዴሪቬቲቭ ኦፍ xን ማግኘት አለብን ማለት ነው። በቀላሉ ቫልዩዎቹን ለማግኘት ማለት የትኛው ሎካል ሚኒመም ነው የትኛው ሎካል ማክሲመም ነው የሚለውን ለማወቅ ይሄን ዴሪቬቲቭ ስናደርገው እንደገና ምን ይሆናል? 6x ይሆናል ማይነስ ይሄኛውስ 6 ይሆናል ማለት ነው። አሁን f ሰከንድ ዴሪቬቲቭ ኦፍ 0 እዚህ ጋርችን 0ን ተካ ማለት ነው። ምን ይመጣል? ይሄ -6 f ሰከንድ ዴሪቬቲቭ ኦፍ 2ን ስንተካ ደግሞ ስንት እናገኛለን? 6 እናገኛለን። አሁን እዚህ ጋር አንድ ቀለል ያለች ኤግዛምፕል ልስጣችሁ። ይሄን ውሰዱ።
ይሄ ኤክስ ስኩዌር ነው እንበል f of x = x ስኩዌር f of x ይሄን ሁለት የዴሪቬት ብናደርገው ምን እናገኛለን? ሁለት ነው የምናገኘው። ሶ ፖዚቲቭ ከሆነ ሚኒመም ሎካል ሚኒመም ቫልዩ ነው ያለን ማለት ነው። አያችሁ ይሄ ሚኒመም ነው አሁን ከግራፉ። ልክ እንደገና ደግሞ ይሄንን ውሰዱ f of x = -x ስኩዌር ይሄን ውሰዱ። ይሄን ሁለት የዴሪቬት ስናደርገው ምን እንደምናገኘው -2 ነው የምናገኘው። ሶ f ሰከንድ ዴሪቬቲቫችን ኔጌቲቭ የሚሆን ወይም ሌስ ዛን 0 የሚሆን ከሆነ የሚኖረን ቫልዩ ምን ይሆናል ማለት ነው? ማክሲመም ይሆናል ማለት ነው። ስለዚህ እዚችኛዋ ላይ ማክሲመም ቫልዩ እናገኛለን። ለምን? ኔጌቲቭ ስለሆነ። ይሄ እዚህኛው ላይ ደግሞ ይሄ ፖዚቲቭ ስለሆነ ሚኒመም ነው የምናገኘው። እዚህ ጋር ሚኒመም እዚህኛው ጋር ማክሲመም እናገኛለን ማለት ነው። ሶ እንደገመት ነው እዚህ ጋር ተመልከቱ ማክሲመም ነው ያገኘነው ይሄንን ማለት ነው። እዚህ ጋር ደግሞ ሚኒመም -1 ወይ እዚህ ትርምስ ውስጥ መግባት አልፈልግም ካለ አንድ ሰው ምን ማድረግ ይችላል መሰላችሁ? እነዚህን ቫልዩዎች ወስዶ ቀጥታ እዚህ ውስጥ መተካት ይችላል። ምን ማለት ነው? ያ ማለት f of 0ን ካልኩሌት ያደርጋል። 0ን ተኩ እዚህ ጋር እዚህ 0 ይሆናል 3 ይሆናል። ይሄንን እናገኛለን። እንደገና f of 2ን ደግሞ እንስራ። f of 2 ምን ይሆናል? እዚህ ጋር 2 ስንተካ 2 ኪዩብ 8 ይሆናል። ሲቀነስ እዚህ ጋር 2 እንተካ 2 ስኩዌር 4 ነው። በ3 ስናበዛው 12 ሲደመር 3 አለን። ይሄን ስናቀናንሰው -1 እናገኛለን ማለት ነው። ስለዚህ እዚህ ጋር -1 ሶ ከዚህ ላይ ምን መረዳት እንችላለን? ይሄኛው ትልቅ ነው አያችሁ፣ ይሄኛው ትልቁ ነው። ሶ ይሄ ሎካል ማክሲመሙ ይሆናል ማለት ነው። እቺኛው ደግሞ ኔጌቲቭ ናት ትንሽ ናት ማለት ነው ከ3 አንፃር። ስለዚህ እቺኛው ደግሞ ሎካል ሚኒመም ትሆናለች። በዚህ መልኩም ቀጥታ መስራት እንችላለን። 13ኛ ጥያቄ ኮንሲደር ዘ ፎሎዊንግ ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ቴብል። ይሄ ተሰጥቶናል። ዜን ዋት ኢዝ ዘ ክላስ ሚድ ፖይንት ኦፍ ዘ ፎርዝ ክላስ ፈርስት ክላስ ሰከንድ ሰርድ ፎርዝ ይሄ ማለት ነው እንግዲህ። ስለዚህ ምን እናደርጋለን? 30 ሲደመር 39 ሲካፈል ለ2 የክላሱ ሚድ ፖይንት ስለሆነ ማለት ነው። ይሄ መጀመሪያ ክላስ ነው፣ ሁለተኛ፣ ሶስተኛ፣ አራተኛ ክላስ ነው። ስለዚህ ይሄን ስንደምር እና ለ2 ስናካፍል 34.5 እናገኛለን ማለት ነው። ስለዚህ መልሳችን ቢ ይሆናል። 14ኛ ጥያቄ what is the coefficient of quartile deviation for the following data ይለናል። እንግዲህ coefficient of quartile deviation is equals to q3 minus q1 over q3 plus q1 ይሆናል። በዚህ ነው የምናገኘው ማለት ነው። አሁን የመጀመሪያ ስራችን ከትንሽ ወደ ትልቅ መደርደር ይሆናል። ትንሹ ማን ነው? 10 ኮማ ቀጥሎ 15 እሺ። ከዛ ማን ነው? 25 ከ25 ቀጥሎ 29 ከ29 ቀጥሎ 35 ሁለት ጊዜ ያለን ማለት ነው። ከዛስ 44 46 52 ኮማ 55 እና 56 እነዚህ ናቸው ማለት ነው። እስኪ እንቁጠራቸው ብዛታቸው ስንት እንደሆነ 1 2 3 4 5 6 7 8 9 10 11 ሶ አሁን ስንተኛው ላይ እንሄዳለን? ስድስተኛው ላይ እንሄዳለን። 1 2 3 4 5 6 እዚህ ላይ እንመጣለን ማለት ነው። መካከል ላይ ሄደን ማለት ነው። መካከል ላይ ይሄንን ኪውቱ ማለት እንችላለን። ኪውቱ ከዛ እዚህ ጋር ካሉት ደግሞ ከተደረደሩት ውስጥ የመጀመሪያውን ኳርታይል እዚህ መሃል ላይ እናገኘዋለን ማለት ነው። ለነዚህ በዚህ ሳይድ ላይ ላሉት እንደ ኪው1 ይሄኛው ያገለግላል። ኪው1 25% ማለት ነው። እንደገና እዚህ ደግሞ ስንመጣ 5 ናቸው። እዚህ መሃል ላይ ያለውን እንወስዳለን። ስንት? 52 ማለት ነው። 52 ይሄ ኪው3 ይሆናል። አያችሁ በቀላሉ ኪው1 እና ኪው3ን በዚህ መልኩ አገኘን ማለት ነው። ይሄ ኪው1 ይሆናል፣ ይሄ ኪው2 ይሆናል። ከትንሽ ወደ ትልቅ ደርድሩ። ከዛ መሃል ላይ ያለውን ኪው2 በሉት። ከኋላ ካሉት ደግሞ እንደገና መሃል ላይ ያለውን ኪው1፣ ወደፊት ካሉትም ውስጥ መሃል ላይ ያለውን ኪው3 ብለን እንወስዳለን። ከዚህ በኋላ ፎርሙላችን ውስጥ መተካት ነው። ኪው3 52 ነው፣ ኪው1 25 ነው። ኦቨር ለድምራቸው 52 ሲደመር 25 ማለት ነው። ይሄ ስንት ይመጣል? ሌላኛው 27 የታችኛው 77 ይመጣል ማለት ነው። ይሄን አካፍሉት 0.35 ይመጣል። 0.35 ስለዚህ መልሳችን ቢ ይሆናል።
15ኛ ጥያቄ which of the following is the simplified form of the expression የዚህ ማለት ነው። እሺ 81 ማለት ምን ማለት ነው? 81 ማለት 3 the power of 4 ማለት ነው። 27 ማለት ደግሞ 3 ኪዩብ ማለት ነው። ይሄንን ይዘን ወደ ጥያቄያችን እንምጣ። 81 ቦታ ላይ 3 the power of 4 እንተካ። the whole the power of 1 over 5 ደግሞ አለን ኦቨር 27 ቦታ 3 ኪዩብ እንተካ። the whole the power of 3 over 5 እናድርግ ማለት ነው። አሁን ተመልከቱ የላይኛው ምን ይሆናል? 3 the power of 4 over 5 this 3 the power of 9 over 5 ይሆናል። ቤዙ ተመሳሳይ ስለሆነ ምን ማድረግ እንችላለን? አንዱን ቤዝ ወስደን ኤክስፖነንቶቹን ማቀናነስ ከላይኛው ላይ የታችኛውን ማለት ነው። ሶ ይሄ እኩል ይሆናል 3 the power of 5 ነው። ይሄ 5 እንውሰድ እዚህ ጋር ከላይስ 4 ሲቀነስ 9 ሶ ይሄ ምን ይሆናል? ፓወሩ ኔጌቲቭ 5 አምስተኛ። ይሄ ማለት ደግሞ 3 the power of ኔጌቲቭ 1 ማለት ነው። 3 the power of ኔጌቲቭ 1 1/3 ይሆናል ማለት ነው። ስለዚህ መልሳችን ዲ ይሆናል።